ትወዳታለች። ውይ እንዴት ደስ የምትልጅ መሰለቻችሁ። ልክ እንደ ሀብል ማለትሽ ነው? በእርግጥ እኔ እዛ ቤት ውስጥ ትልቅ ሚስጥር አለኝ። የምን ሚስጥር? ቆይ ማለቴ ሀብልን ብቻ አይደል እንዴ በመኪና የገጨሻት? ለምንድነው ቤተሰቡ ጋር ግንኙነት ያለሽ? ለማንኛውም እሱን በሂደት የምናየው ነገር ይሆናል። እስቲ ደውዬ ልንገራቸው። ለማንኛውም ኪችኑን አዘጋጁልኝ እሺ? ራሴን የሚሆኑ ማበስለው። እንዴ ዝም ትያታለሽ እንዴ? ጭራሽ የእስክንድርን ቤተሰቦች እኮ እዚህ እራት ልትጋብዝ ነው። ወይኔ ኧረ እኔ አሁንስ ተቃጠልኩኝ፣ አልቻልኩም። እንደዚህ ስትጨናነቅ እያየች ግን ወይዘሮ ሀና እንዴት ልትጠራጠረሽ እንዳልቻለች ምንም አልገባኝም። ከዚህ በላይ እንዴት ትጠራጠር? በእኔ ምክንያት መስሎኝ ዲኤንኤ ልታሰራ የፈለገችው። ለነገሩ ሌባ እኮ ድሮም ሲሰርቅ ጭንቀት አለበት። ደህና ሰርቅ ያለፈልኝ ስል እንደገና ወደ ኋላ። ቆይሽና አሁን ምን ላደርግ ነው? ሀብልን ልትዋወቃት ነው? ቆይ ለእዝራ ሁሉንም ታሪክ ነግረሽዋል አይደል? ስለዚህ ሰርፕራይዝ የሚሆነው ለሀና ብቻ ነው ማለት እኮ ነው። አንቺስ? ይቅርታ ኩኩሻዬ፣ ለዛሬ እዚህ ቤት የለውም። ትልቅ ጉዳይ ገጥሞኝ ከዚህ ቤት ሄጃለሁ አሉ። ቆይሽ ድንገት ከዚህ ስትሄጂ ግን ምንም አትጠራጠር? እዝራ ቅድም ያወራኝ ነገር አይምሮ ውስጥ እየተመላለሰ ነው። የቱ ነገር? የኩኩሻ ነገር ብቻ የሆነ እንግዳ ነገር አለ። ለምን እንደሆነ ባላቅም እህቷ ሀብል ብላ ስትጠራት በጣም ነበር የደነገጠችው። ቆይ ግን ለምንድን ነው ኩኩሻ ስሟን ሀብል ብላ ያስቀየረችው? ሀብል የሚለውን ስም በጣም ስለምወደው ነው አለች። ግን እኮ በፊት ሳውቃት ሀብል ብሎ ስም እያለች ታሾፍብኝ ነበር። አሁን ሁሉም ነገር ግራ እየገባኝ ነው። ሲጀመር ኩኩሻ ቤተሰብ እንዳላት ራሱ በፍጹም አላውቅም ነበር። ድንገት ከአመታት በኋላ እናቷ አፈላልጋት እንደመጣች ነው የነገረች። ምናልባትም እኮ ሊሆን ይችላል። ምናልባት ግን በጣም የሀብል ትክክለኛ ወላጅ የሆነችው ወይዘሮ ሀና የሀብልን ሙሉ ቤተሰብ እራት ቤቷ ጋበዘች። ይህ ነገር እንግዲህ ለኩኩሻ መጥፎ አጋጣሚ ነው። ምናልባትም ማንነቷ የሚጋለጥበት ወይም ደግሞ የወይዘሮ መነን ውሸቶች የሚጋለጡበት ቀኑ። ያለዛ ግን ሀብል ይሄ ነገር ምንድን ነው ብላ ነገሩ እንድታጤን የሚረዳት ይመስለኛል። እንግዲህ ትክክለኛ እናቷንና ስሟን ሁሉ የተቀማችው ሀብል ከወላጅ እናቷ ጋር ጥሩ ግንኙነት ቢኖራትም ግን የእሷን ህይወት ግን ኩኩሻ ቀምታ እየኖረች ትገኛለች። ታዲያ እንግዲህ በባለፈው ጊዜ መኪና እያሽከረከረች ወይዘሮ ሀና ትክክለኛ ልጇን ሀብልን ገጭታት ነበረ። በዛ የተነሳውን ላይ በጣም ተቀራርበው ቤተሰብ ሆነዋል። ለዛም እንግዲህ በየቀኑ እሷን ለመጠየቅ እያለች ቤታቸው እየሄደች ቤተሰብ ሆናለች። ወይዘሮ መነን ለማለያየት ሞክራ ሌላ ታሪክ ብትፈጥርም እናትና ልጅ ግን ፈጣሪ እነሱን በሌላ በኩል አገናኝቷቸዋል። የጊዜ ጉዳይ ነው እንጂ እናትና ልጅ መሆናቸው መታወቁ የማይቀር ነው። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። እንዲሁም ደግሞ የሀብል ድራማ ተከታታዮች ደህና ናችሁ ወይ? ሀብል ድራማ እንግዲህ በየቀኑ እያስገረመን ያለውና አዳዲስ ነገርን እያሳየን ያለው ሀብል ድራማ በእውነተኛ ታሪክ ላይ እንግዲህ ይሄ ነገር ሰዎች ለገንዘብ ብለው ምን ያክል የክፋት ጥግን እንደሚሄዱና አንዳንዶች ደግሞ ድሃ ቢሆኑ በጣም ችግረኛ እንኳ ቢሆኑ በሰው ህይወት ላይ ተራምደው እንዲያልፍላቸው የማይፈልጉ ኩሩ ሰዎችም እንዳሉ እዚህ ድራማ ላይ እንግዲህ ገንዘብ የሚወዱ በጣም ደግ መልካም ሰዎች፣ ሰዎችን የሚረዱ በዛ ላይ ደግሞ ሸም የሚይዛቸው ሰዎች፣ በሰው ህይወት ውስጥ መግባት የማይፈልጉ ሰዎች፣ ብቻ በጣም ብዙ ባህሪያትን የያዙ ሰዎች የተካተቱበት ድራማ ነው። በአይነቱ ለየት ያለና አስተማሪም ጭምር ነው። እንግዲህ ሀብል የድራማው ዋና በስሟ የሆነው ማለት ነው። ሀብል ከመጀመሪያውም እንግዲህ በአሳደገቻት ሴት በወይዘሮ መነን ምክንያት የማታውቀውን ሰው እንድታገባ ለገንዘብ ተብሎ የተደረገ ሴራ ነበረ። እንግዲህ የማታውቀውን ሰው ለገንዘብ ምንጭ ትሆነኛለች ብላ ለባሏ ልጅ ነበረ የዳረቻት ማለት ነው። ያው ከልጅነቷ ጀምራ በቁጥጥር ስሯ አድርጋ ልጅቷ በራሷ እንዳትወስን አድርጋ ስላሳደገቻት ልጁን አላገባም ማለት አቅም ራሱ አልነበራትም። እሺ ብላ ነበር እንግዲህ ተስማምታ የሴትዋን ፍቅር ለመሙላት እዝራን ያገባችው። ግን ደግሞ እንግዲህ ሴትዋን እንዳሰበችው ሳይሆን ልጅቷ ከዛ ተቃራኒ ሆና በራሷ መወሰንና
ነገሮችን ማስተካከል ስትጀምር ከእዝራ ጋር ለገንዘብ ሳይሆን የምር ፍቅር ይዟት እንግዲህ በጣም ብዙ ዋጋ ከፍላለች። እስር ቤት እስከ መግባት ድረስ ሰው ገለሻን በሚል ሰዎች እሷን ለመጣል በጣም ብዙ ርቀት ተጉዘዋል። እንግዲህ ያንን ሁሉ በጥንካሬዋ አልፋ ሀብል አሁን ላይ የእዝራ ሚስት ትክክለኛ ሚስቱ ሆናለች። እንጀራ እናቷ እንዳመጣቻት ለገንዘብ ብላ ሳይሆን የምር ፍቅር ይዟት እሱም ወዷት እንግዲህ የቤታቸው እመቤት ሆና የልጃቸው ሚስት ምራት ሆናለች ማለት ነው። ታዲያ እንግዲህ ነገር እስር ቤት እያለች ነው ነገሩ የተፈጠረው። ሀብል ማህደርን ገለሻን በሚል በውሸት ተመስክሮባት እስር ቤት በገባችበት ሰዓት ነበረ የእዝራ ፍቅርም እንግዲህ ገንፍሎ የወጣው። ከዛ በፊት የመጣሽው ለገንዘብ ነው ወደሽኝ አይደለም ብሎ የሚለውና ሰውም ገለሻን ብሎ የሚያስበው እዝራ በልጅቷ ፍቅር ከተሸነፈ በኋላ በጣም ደስተኛ ነበረች እስር ቤት ሆና። ታዲያ ሌላም ነገር ተፈጥሯን እስር ቤት ሆና ወልዳ ትታት የሄደችው ሆስፒታል ውስጥ እናቷ ማለት ነው እንግዲህ ከብዙ አመታት በኋላ ወደ ሀገሯ ተመልሳ ልጇን ስትፈልግ ከመጀመሪያውም ልጇን ማን እንደወሰዳት ታውቅ ነበረ። እዛ ሆስፒታል ውስጥ እንግዲህ በነርስነት ስታገለግል የነበረችው ወይዘሮ መነን ልጇን ከዛ ከሆስፒታሉ ይዛ ስትወጣ አይታት ነበረ። ለዛም እንግዲህ መኖሪያዋን ሁሉ ተከታትላ ልጇ ማን ጋር እንዳለች ማን እንዳሳደጋት ታውቃለች። ለዛም እንግዲህ እናቷ ሀና ሰተት ብላ ወይዘሮ መነን ቤት ሄዳ ነበረ። ልጅ ሀብልን ፈልጌ ነው አንቺ ወስደሽ እንዳሳደግሻት አውቃለሁ ብላ ስትጠይቃትና ስለደረሰባት ስለሆነችው ነገር ለምን ልጇን ጥላ ከሆስፒታልም እንደሄደች ብቻ ታሪኳን ሁሉ ከውጭም እንደመጣች ብዙ ነገር ከነገረቻት በኋላ እንግዲህ በሰዓቱ ሀብል እስር ቤት ነበረች። ይህ ታሪክ ሲካሄድ እንግዲህ እስር ቤት ነበረች። ታዲያ ወይዘሮ መነን እንግዲህ የራሷን ጥቅም ማግኛ መንገድ ነበር ያደረገችው። እንዳያችሁት ኩኩሻ የተባለችን ልጅ ማለት ነው ሀብል ሁና ልጅ ሁና እንድትመጣ አድርጋለች። የሀብልን ስምና ማንነት ይዛ በጣም ብዙ ዋጋ ከፍላለች። ኩኩሻ ራሱ ሀብልን ለመሆን ማለት ነው እንግዲህ እሷ ናት ልጅሽ በማለት ኩኩሻን ከሰጠቻት በኋላ በየቀኑ የሚያደርጉት መደናበር፣ ምክንያቱም እየሰሩ ያሉት ነገር ትክክለኛ ነገር ስላልሆነ ሴትዋ እንድትጠረጥራቸው የሚያደርጉ ነገሮችን በተደጋጋሚ ያደርጉ ነበረ። ለዛም እንግዲህ ሀና ልጅ ናት ብላ የተቀበለቻትን ኩኩሻንም ሳይቀር ወይዘሮ መነንንም ምናቸውም አላማረኝም ከጀርባ የሆነ ድራማ እየተሰራብኝ ነው በሚል እንግዲህ መጠራጠር ትጀምራለች። ለዛም እንግዲህ የዲኤንኤን ምርመራ ፈልጋለሁ ከሀብል ጋር ወይም ደግሞ ከኩኩሻ ጋራ በሚል እንደሚታወቀው ከጸጉሯ ላይ ናሙና ወስዳ ነበረ ሀና። ለዛም እንግዲህ ምርመራው አስተማማኝ እንዲሆን ውጭ ወስዳ ለማስመርመር ችላለች። ነገር ግን ምርመራው ከመሄዱ በፊት ሌላ ድራማ እንግዲህ ወይዘሮ መነን ሰርታለች ማለት ነው። አጸደና መነን እንግዲህ ተማክረው የሰላምን ቦርሳ ማለት ነው በሰው እንዲሰረቅ አድርገዋል። ከተሰረቀ በኋላ ጸጉሩ እንዲቀየር ነው የተደረገው። እዛ ውስጥ ያለው የጸጉር ናሙና የኩኩሻ ሳይሆን የራሷ የሰላም ልጅ የትንሿ ልጅ ማለት ነው ስሟን ስላለስኩት ነው እንግዲህ ኤቢ ትመስለኛለች። የእሷን ጸጉር ነበረ ቀይረው ያው ምርመራው የሚሆነው እንግዲህ እናትና ልጅ እንደሆኑ ነው የሚያሳየው። ምክንያቱም የገዛ ልጇን ጸጉር ነው ቆርጠው ቀይረው የሰጧትና እንግዲህ ጸጉሩ ናሙና የእሷንና የልጇን ልካለች። እውነታው ግን ልጁና ነው የሚገኘው ማለት ነው። ነገር ግልጽ ስለሆነ የናሙናውን ስለቀየሩት ይሄ ነገር በዚህ እያለ ግን ሌላ ነገር ድብልቅልቁ ያወጣው ነገር አለ። እሱም እንግዲህ እዝራ ነው። እዝራ በባለፈው ክፍል እንግዲህ ካያችሁ በተደጋጋሚ ኩኩሻን የሚጠይቃት ነገር ነበር። የምትሰሪው ስራ ምንድነው? ወንጀል ነው ወይ? ብዙ ነገሮች ተቃይረዋል እያለ ሲጠይቃት እሷ ደግሞ የሰው ህይወት ቀምታ እየኖረች እንደሆነ የሰው እናት ቀምቼ እኖራለሁ የሰው ህይወት ቀምቼ እየኖርኩ ነው የሚል ወሬ አውርተው ነበረ። ታዲያ በዛ ሰዓት እንግዲህ እዝራ የጠረጠረው ነገር ይሄ ነገር ለምንድነው ከሀብል ጋር የተገናኘብኝ? ስለ ሀብል ነበረ ቶሎ ብላ ያሰበው። ከሀብል ጋር ነገሩን አገናኝቶት ነበረ። መጠርጠሩ በጣም አሪፍ ነው። ታዲያ እንግዲህ በዛሬው ክፍል ላይ እዝራ ኩኩሻ የት እንደምትኖር ይከታተላት ስለነበረ ሰተት ብሎ ቤቷ ነው የመጣው። ከመጣ በኋላ ሲያስጠራት እንግዲህ በትንሿ እህቷ ነበር ያስጠራት። እናም እሷ እንግዲህ የሆነ ሰው ይፈልግሻን ስትላት ወይዘሮ መነን በድንጋጤ ትደበቃለች። ከዛ በመጨረሻም እንግዲህ እሱ ሰተት ብሎ ቤት ውስጥ ገብቶ ነበረ። ከገባ በኋላ እንግዲህ
ኩኩሻ እንዴት ነሽ ብሎ ሲላት ትንሿ ልጅ ሀብል እህቴ ናት በማለት እንግዲህ ስታዋርዳት እያየን ነበረ። እዝራ እንደምታዩት በቆመበት ክው ብሎ ነው የደነገጠው። ምክንያቱም ሀብል የሚስቱ ስም ነው። ኩኩሻ ደግሞ ሀብል የሚባል ስም የላትም። እንዴት ነው እንደዚህ ሊሆን የሚችለው በማለት ነገሩ በጣም ግራ ጋብቶታል። በሰዓቱ ኩኩሻ በጣም ተደናገጥና እዝራን እንዴት እዚህ ድረስ ትመጣለህ? እኔ ውጭ መጥቻ ወራ ነበር ያለውበት እንዴት አወቅ እያለች እንግዲህ በመደናበር ብዙ ጥያቄዎችን እዝራን ስትጠይቀው እያየን ነው። እዝራም እንግዲህ ይሄ ምንድን ነው? እዚህ ውስጥ ነው ወይ የምትኖሪው? ማን ናቸው? ምንድን ናቸው? እያለ እንግዲህ ጥያቄ ሲያበዛ እያየነው ነው። ልጅቷ በሰዓቱ ግራ ተጋብታለች፣ ትንሿ ልጅ። ምክንያቱም መጀመሪያ ኩኩሻ ሀብል የሚባል ስም እንዳለሽ እንዴት አላቅም ብሎ እዝራ እንግዲህ ስምሽ ኩኩሻ እንጂ እኮ ሀብል አይደለም ሲላት፣ እሷን በነገሩ ትደነግጥና የቤት ስሜ ነው አንተ አታቅም እያለች እንግዲህ ነገሩን ለመደባበቅ ትሞክርም። እዝራ ግን የሆነ ያልተዋጠለት ነገር አለ። የሆነ ሴራና ተንኮል እንዳለ ገብቶታል። ለዛም እንግዲህ ኩኩሻን አላመናትም። መኪና ውስጥ ቁጭ ብለው ጥያቄ ጠይቋት ነበረ። በባለፈው ይነገርሽኝ የሰው ህይወት ቀምቼ እኖራለሁ ያልሽው ምንድን ነው? አሁን እስከ ምንድን ነው ይሄ ነገር ብሎ ሲጠይቃት ቤተሰቦችን አግኝቼ ነው፣ እናቴ አፈላልገኝ ከውጭ ሀገር መታ ነው እና ደግሞ ሀብል የሚለው ስም ስለምወደው የሀብልን ስም ተውሼው ነው። እስካሁን የተዋስኩት ስሟን ብቻ ነው። ወደፊት ደግሞ የተዋስኩት ነገር ካለ አእምሮ ከወቀሰኝ እመልስላታለሁ የሚል አሽሙር ነገር ተናግራለች። እዝራ ግን የሆነ የተደበቀ ትልቅ ሚስጥር ከጀርባ እንዳለ ገብቶታል። በሌላ በኩል ደግሞ ወይዘሮ ሀና የሀብል ትክክለኛ እናት ማለት ነው። እንደሚታወቀው ሀብልን እዚህ ቀደም በመኪና ገጭታት ነበረ። ትክክለኛ ልጇን ሀብልን ማለት ነው፣ ኩኩሻን ሳይሆን። እናም እንግዲህ ቤታቸው በተደጋጋሚ እየሄደች እየተግባባቻቸው ነበረ። ሀብልን ለመጠየቅ ቤታቸው ሄዳለች ወይዘሮ ሀና። ታዲያ እንግዲህ እዚህ ጋር አብረው ቁጭ ብለው እያወሩ ያለ ስለ አቶ እስክንድር ወይም ደግሞ ስለ ሀብል አማት ስለ እዝራ አባት ሀና ጥያቄ ታነሳላታለች። የአቶ እስክንድር በሽታ ትንሽ ከበድ ያለ ነው ወይ ትንሽ አስጊ ነው ወይ እያለ እየጠየቀቻት ነበረ። ሀብልም እንግዲህ አዎ በጣም ከባድ ነው፣ ነገር ግን አሁን ላይ እዝራ ከውጭ ሀገር ከአውስትራሊያ ዶክተር ይዞ ሊመጣለት ነው ወይም ደግሞ ዶክተር አግኝቶለታል ሕክምና የሚሆን ብሎ እንግዲህ ዘካሪያስ የተባለ ዶክተር ከ20 ዓመት በላይ ልምድ ያለው በማለት ነገሩን ትናገራለች። ይህን ነገር እንግዲህ ሀና ስትሰማ ክውን ያለችው። ምክንያቱም ደግሞ ይህ ሰው ማለት ማን እንደው ታውቃላችሁ? የሀብል አባቷ ነው ማለት ነው። ወላጅ አባቷ ነው። የሚመጣውም እነሱ ቤት ነው። እሷ ግን አባቷ እንደሆነ አታውቅም። ህይወቷን ተቀምጣለች በኩኩሻ። ኩኩሻ ልጅ ነይ ብላ የሀና ልጅ ነይ ብላ እዛ ቤት አለች። ስሟንም ሳይቀር ቀምታ ስሟን ሀብል ብላ ቀምታ ሁሉ የሀና ልጅ ሆናለች ማለት ነው። እና እንግዲህ ሀና ከትክክለኛ ልጇ ከሀብል ጋር እያወሩ ያ ዶክተር እንግዲህ ዘካሪያስ ተብዬ የሚባለው ዶክተር በቅርቡ ይመጣል፣ እሱም እንግዲህ ለሱ ሕክምና ነው በጣም ልምድ አለው ብላ ሚስጥር አውጥታለች። ሳታውቀውም ቢሆን እንግዲህ ከእናቷ ከትክክለኛ እናቷ ጋር እያወራች ስለ ወላጅ አባቷም እየነገረቻት ነው። ይህ ሰው እንግዲህ እዚህ ቤት ይመጣል ማለት ቀስ በቀስ ከሀብል ጋር ግንኙነታቸው መጥበቁ የማይቀርና ታሪኳን ማወቁ የማይቀር ነው። በእርግጥ ልጅ እንዳለው ላያውቅ ይችላል። ሀብል የምትባል ልጅ እንዳላት የምታውቀው እናትየዋ ሀና ብቻ ናት። ሀናም እንግዲህ ከእነሱ ጋር በጣም ቀረቤታና ቤተሰባዊነትን አብዝታለች። ይሄ ነገር ቀስ በቀስ እንግዲህ ሚስጥር መውጣቱ አይቀርም። ወይዘሮ መነን ነገሩን ለመሸፋፈን ብላ በጎን ብትሄድም እናትና ልጅ ግን በሚገርም አጋጣሚ በመኪና መገጨት ስበብ ተብሎ ይሄው አሁን ላይ በየቀኑ እየተገናኙ ይገኛሉ። ቤተሰብም ሆነዋል ማመን እስከሚያቅት ድረስና ይሄ ነገር እንግዲህ ለወይዘሮ መነን በጣም አስጊ ነው። የቋመጠችለትን ገንዘብና ንብረት በቀላሉ የምታገኘው አይመስለኝም። ምክንያቱም ደግሞ እናትና ልጅ በጎን እየተገናኙ ስለሆነ ይሄ ነገር ለወይዘሮ መነን በጣም ከባድ ነገር ነው። እሷ እንግዲህ ማንም ሰው ሳያያት በድብቅ ሁሉንም ነገር የግሏ ለማድረግ እየሰራች ነበረ። ነገር ግን ፈጣሪ ደግሞ እናትና ልጅን በማይታሰብ መንገድ አገናኝቷቸው ቤተሰብ ሆነዋል። የሆነ ቀን ወሬ ሲያነሳው ወይም ደግሞ ስላለፈ ታሪካቸው ሲያወሩ በተለይ ደግሞ ወይዘሮ ሀና ስለ ሀብል ልጇ ካወራች እንዴት ሆስፒታል ትታት እንደሄደችና ከዛ መነን የምትባል ሴት እንዳሳደገቻት
ለዛውም እዛ ነርስ እንደነበረች አሁን ላይ እሷን ፈልጋ እንደመጣች ይሄ ታሪክ ሲታወቅ ሀብልና እናቷ ተዋወቁ ማለት አይደለ? ለዛውም ደግሞ የራሷ አባቷ እዛው ቤት ደግሞ እንግዲህ ዶክተር ሆኖ ይመጣል። ነገሩ ለሀብል የተመቸ ይመስላል። በእርግጥ ዋጋ ያስከፍላታል። ታዲያ ከዚህ ነገር ሁሉ በጣም የሚገርመው ነገር እንግዲህ ሀና አንድ ነገር አስባለች። በመኪና የገጨዋትን ልጅና ቤተሰቦቿን በሙሉ እራት ልጋብዝ ነው እዚህ ቤት ብላ ወይዘሮ መነንና ኩኩሻን እንዲሁም ደግሞ አጸደን ወሽመጣቸውን ቁርጥ አድርገዋለች። በድብቅ የእሷን ገንዘብ ለመውሰድ ዲኤንኤን ውጤት እስከ መቀየር የደረሱት እነዚህ ሰዎች አሁን ላይ እሷ ደግሞ በጎን ከትክክለኛ ልጇ ቤተሰቦች ጋር ቤተሰብ ሆናለች። ለዛውም እንግዲህ ቤት ውስጥ እራት አዘጋጅታ ልጠራቸው ነው። ድብቅልቁ የሚወጣ ይመስለኛል። ምክንያቱም ደግሞ ኩኩሻ የሀብልን ስም ተውሳ እዛ ቤት ልጁና የሀብልን ትክክለኛ ቤተሰብ ቀምታ እየኖረች ያለች ኩኩሻ እዚህ ራት ግብዣ ላይ ወይዘሮ መነንና አጸዳ አይገኙም። ምክንያቱም እነሱ ተገኙ ማለት ጉዳቸው እጅ ከፍንጅ ተያዙ ማለት ነው። እንግዲህ የዚህ ድራማ የዛሬው ክፍል ተረካችን ይሄን ይመስል ነበረ። በቀጣይ ክፍል ላይ ወይዘሮ መነንና አጸደ እዛ ቤት እንዳሉ ምናልባት ሀና ልታወራ ትችል ይሆን ወይስ ደግሞ ሀብል ኩኩሻን ተጠራጥራት ይሆን? የኔን ህይወት ቀምታ ይሆን እንዴ ብላ ልጠራጥራት ትችል ይሆን? በጣም አጓጊ ነው። በቀጣይ እስከምንገናኝ ቸር ቆዩልኝ።